ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆያችሁ? ዛሬም እንደተለመደው በአዲስና አጓጊ በሆነ የጤና መረጃ ተገናኝተናል። ዛሬ ደግሞ የጀርባ ህመምን በተመለከተ እንዴት ይከሰታል የሚለውንና ምን አይነት ተፈጥሯዊ መንገድ ብንጠቀም የተሻለ ለውጥ እናገኛለን የሚለውን በጣም ግልጽ በሆነ መንገድ እንማማራለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃ ዳግም ለማግኘት ከፈልጋችሁ ደግሞ እንደተለመደው ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የጀርባ ህመም ሰዎች የህክምና እርዳታ ከሚፈልጉባቸው ወይም ከስራ ከሚቀሩባቸው በጣም የተለመዱ ምክንያቶች አንዱ ነው። የጀርባ ህመም በዓለም ዙሪያ የአካል ጉዳት ዋነኛ መንስኤ ሲሆን ደግነቱ በተለይ ከ60 ዓመት በታች ለሆኑ ሰዎች አብዛኞቹን የጀርባ ህመም ክፍሎች ለመከላከል ወይም ለማስታገስ የሚረዱ ዘዴዎች መኖራቸው ነው ማለት ነው። መከላከል ካልተቻለ ደግሞ ቀላል የቤት ውስጥ ህክምናና ሰውነትን በትክክል መጠቀም ብዙውን ጊዜ ጀርባውን በጥቂት ሳምንታት ውስጥ ሊፈውስልን ይችላል ማለት ነው። እንዲሁም የጀርባ ህመምን ለማከም ቀዶ ጥገና የሚያስፈልገውም በጣም አልፎ አልፎ ነው ማለት ነው። የጀርባ ህመም ከጡንቻ መሳሳብ እስከ መወርወር፣ ማቃጠል ወይም የመውጋት ስሜት ድረስ ባሉት ስሜቶች ላይ በመመስረት ሊለያይ ይችላል። እንዲሁም ህመሙ ወደ ታች እግር ሊሰራጭ ይችላል። መታጠፍ፣ መጣመም፣ ማንሳት፣ መቆም ወይም መሄድ ደግሞ ህመሙን የበለጠ ሊያባብሰው ይችላል ማለት ነው። በአብዛኛው የጀርባ ህመም በቤት ውስጥ በሚደረግ ህክምናና በራስ እንክብካቤ በአብዛኛው በጥቂት ሳምንታት ውስጥ ከጊዜ ወደ ጊዜ ይሻሻላል። ነገር ግን የሚከተሉትን አይነት የጀርባ ህመሞች ካሉባችሁ ግን የጤና ባለሙያዎችን ማነጋገር ይኖርባችኋል ማለት ነው። ለምሳሌ ከጥቂት ሳምንታት በላይ የሚቆይ ከሆነ፣ ከባድ ከሆነና በእረፍት የማያልፍ ከሆነ፣ ወደ አንድ ወይም ሁለቱም እግሮች የሚሰራጭ ከሆነ፣ በተለይ ከጉልበት በታች የሚሄድ ከሆነ፣ በአንድ ወይም በሁለቱም እግሮች ላይ ድክመት፣ መደንዘዝ ወይም የቁንጥንጥ ስሜት የሚያመጣ ከሆነ እና ሊገለጽ ከማይችል ክብደት መቀነስ ጋር አብሮ የሚመጣ ከሆነ ይህን አይነቱን የጀርባ ህመም ቦታ መስጠት ወይም መፍትሄ መፈለግ ይኖርባቸዋል ማለት ነው። አንዳንድ ሰዎች ላይ የጀርባ ህመም ከባድ የጤና ችግርን ሊያመላክት ይችላል። ይህ በጣም አልፎ አልፎ ነው። ነገር ግን የሚከተሉት አይነት የጀርባ ህመም ካለባችሁ አስቸኳይ ህክምና እርዳታ ያስፈልጋችኋል ማለት ነው። ለምሳሌ ያልነበረባችሁን የሰገራ ወይም የሽንት መቆጣጠር ችግርን የሚያስከትል ከሆነ፣ ከፍተኛ ትኩሳት የታከለበት ከሆነና ከመውደቅ ከጀርባ ላይ ከደረሰ ድብደባ ወይም ከአደጋ በኋላ የተከሰተ ከሆነ አፋጣኝ የህክምና እርዳታ ማግኘትና ታከማችሁ መዳን ይኖርባችኋል ማለት ነው። በጥናት ወይም በምስል ምርመራ የማይታየው ነው ወይም ምንም አይነት ምክንያት ሳይኖር የጀርባ ህመም ብዙ ጊዜ ሊከሰት ይችላል። ነገር ግን በአብዛኛው ከጀርባ ህመም ጋር በተለምዶ የሚገናኙ ሁኔታዎች ደግሞ የሚከተሉትን ያካትታሉ። ለምሳሌ አንደኛ የጡንቻ ወይም የጅማት መሰንጠቅ ሲሆን ተደጋጋሚ ከባድ ነገሮችን ማንሳት ወይም ድንገተኛ የማይመች እንቅስቃሴ መኖር የጀርባ ጡንቻዎችንና የአከርካሪ አጥንት ጅማቶችን ሊያቆስል ይችላል። እንዲሁም የአካል ብቃት እንቅስቃሴዎቻቸው ደካማ በሆኑ ሰዎች ላይ በጀርባ ላይ የሚደርስ አደጋ ውጥረት የሚያመጣ የጡንቻ መኮማተር ሊያስከትል ይችላል ማለት ነው። ሁለተኛ ደግሞ የወጣ ወይም የተሰነጠቀ ዲስክ መኖር ነው። ዲስኮች በአከርካሪ አጥንቶች መካከል እንደ ትራስ ሆነው ያገለግሉናል። እንዲሁም በዲስክ ውስጥ ያለው ለስላሳ አካል ሊወጣ ወይም ሊሰነጠቅና ነርቭ ላይ ጫና እንዲፈጠር ደግሞ ሊያደርግ ይችላል ማለት ነው። ሆኖም ግን የወጣ ወይም የተሰነጠቀ ዲስክ ሁሉ ግን የጀርባ ህመም ሊያስከትል ይችላል ማለት አይደለም። ስለዚህ የዲስክ በሽታ ደግሞ ብዙውን ጊዜ ለሌላ ምክንያቶች በሚደረጉ የጀርባ አጥንት ኤክስሬ፣ ሲቲ ስካን ወይም ኤምአርአይ ምርመራዎች ላይ ሊታይ ወይም ሊስተዋል ይችላል፣ ልናስተውለው እንችላለን ማለት ነው ችግሩ ተከስቶ። ስለዚህ በዚህ አይነት መንገድም የሚከሰትበት ሁኔታ ይኖራል ማለት ነው የጀርባ ህመም። ሌላውና ሶስተኛው ደግሞ የአርትራይተስ በሽታ ነው። በዚህ ሁኔታ ላይ ኦስቲዮ አርትራይቲስ የታችኛውን ጀርባ ሊጎዳና ህመም ሊያስከትል ይችላል። አርትራይተስ በአከርካሪ አጥንት ገመድ ዙሪያ ያለውን ክፍተት በማጥበብ ስፓይናል ስቶንሳይሲስ የሚባል ሁኔታን ሊያስከትል ይችላል። በዚህ መንገድ ደግሞ የጀርባ ህመም የሚከሰትበት ሁኔታ ይመጣል ማለት ነው። አራተኛው ኦስቲዮፓሮሲስ ሲሆን አጥንቶች ቀዳዳ የበዛባቸውና በቀላሉ የሚሰበሩ ከሆኑ የአከርካሪ አጥንቶች የሚያም ስብራት ሊያጋጥማቸው ይችላል። ስለዚህ ይህም የወገብ ህመም አንዱ ምክንያት ነው ማለት ነው። ሌላውና አምስተኛው ደግሞ
አንኪሎሲንግ ስፖንዲላይተስ ሲሆን ይህ አግዛይል ስፖንዳይሎ አርትራይተስ ተብሎም የሚጠራው የእብጠት በሽታ በአከርካሪ አጥንት ውስጥ ያለው አንዳንድ አጥንቶች እንዲጣበቁ ሊያደርግ ይችላል። ይህ ደግሞ የአከርካሪ አጥንት የመተጣጠፍ አቅምን ይቀንሰዋል። ስለዚህ በዚህ መንገድ የሚከሰት ማንኛውም አይነት ችግርም የጀርባ ህመም ሊያስከትል ይችላል ማለት ነው። የእነዚህን ምክንያቶች አደጋ ከፍ የሚያደርጉ ነገሮችን ጨምሮ ማንኛውም ሰው የጀርባ ህመም ሊያጋጥመው ይችላል። ይህም ማለት ልጆችንና ታዳጊዎችንም ሊጨምር ይችላል ማለት ነው። እነዚህ ምክንያቶች ደግሞ ለጀርባ ህመም የመጋለጥ እድልን ይጨምራሉ። እነዚህንም አጠር አድርገን ስንመለከት ደግሞ ለምሳሌ እድሜ የጀርባ ህመም ከ30 ወይም ከ40 ዓመት ጀምሮ ከእድሜ ጋር ተያይዞ በብዛት ሊከሰት ይችላል ማለት ነው። ሌላው ደግሞ ላክ ኦፍ ኤክሰርሳይዝ ነው። ያልጠነከሩና አቅም ላይ ያልዋሉ የጀርባና የሆድ ጡንቻዎች ወደ ጀርባ ህመም ሊያመሩብን ይችላሉ ማለት ነው። እንዲሁም ደግሞ ከመጠን በላይ ክብደት መኖር ነው። ከመጠን በላይ የሆነ የሰውነት ክብደት በጀርባ ላይ ተጨማሪ ጫናን ይፈጥራል። ስለዚህ ከመጠን በላይ በሚኖር የክብደት መጨመር ምክንያት ደግሞ የጀርባ ህመም እንዲከሰት ሊያደርግ ይችላል ማለት ነው። እንዲሁም ደግሞ በሽታዎች ናቸው። አንዳንድ የአርትራይተስና የካንሰር አይነቶች ለጀርባ ህመም አስተዋጽኦ የሚያደርጉና ተጋላጭነትንም የሚጨምሩ ናቸው ማለት ነው። አግባብ ባልሆነ መንገድ ነገሮችን ማንሳትም እንዲሁ አንዱ ምክንያት ነው ማለት ነው። እቃዎችንም ሆነ ከባባድ እቃዎችን ለማንሳት እግሮችን ከመጠቀም ይልቅ ጀርባን መጠቀም ወደ ጀርባ ህመም ሊያመራ የሚችል ሌላኛውና እንዲሁም መሰረታዊ የሆነ ምክንያት ነው ማለት ነው። እንዲሁም ደግሞ ስነ ልቦናዊ ሁኔታዎች፣ ይህም ማለት ለድብርትና ለጭንቀት የተጋለጡ ሰዎች የጀርባ ህመም የመጋለጥ እድላቸው ከፍተኛ ነው። ጭንቀት የጡንቻ መወጠርን ሊያስከትል ይችላል። ይህም ለጀርባ ህመም አስተዋጽኦ ያደርጋል ማለት ነው። ሌላው ደግሞ ማጨስ ነው። የሚያጨሱ ሰዎች የጀርባ ህመም መጠናቸው ይጨምራል። ይህ የሚሆነው ማጨስ ወደ ሄርኒየትድ ዲስክ ሊያመራ የሚችል ሳል የሚመስል ነገርም አብሮ ይዞ ስለሚመጣ ነው። ማጨስ ወደ አከርካሪ አጥንት የሚሄደውን የደም ዝውውር ሊቀንስና ኦስቲዮፓሮሲስ የመያዝ አደጋን ሊጨምር ይችላል ማለት ነው። የጀርባ ህመምን ለመከላከል ሲባል ደግሞ የሚደረጉ አንዳንድ መሰረታዊ የሆኑ መንገዶች ደግሞ አሉ። እነሱን ደግሞ አጠር አድርገን ፍሬ ሀሳቦቻቸውን እንነጋገራለን። ለምሳሌ እንቅስቃሴን ማድረግ ያስፈልጋል። መደበኛ ዝቅተኛ ግፊት ወይም ሎ ኢምፓክት ያለው የአካል ብቃት እንቅስቃሴ በጀርባ ላይ ያለውን ጥንካሬና ብቃት በመጨመር ጡንቻዎች በተሻለ ሁኔታ እንዲሰሩ ያደርጋል ማለት ነው። መራመድ፣ ብስክሌት መንዳትና መዋኘት ጀርባን ስለማይጎትቱ ወይም ድንገት ስለማያስጨንቁ ጥሩ ምንጫዎች ወይም ጥሩ የኤክሰርሳይዝ ምርጫዎች ናቸው ማለት ነው። ምን አይነት እንቅስቃሴውን መተግበር ወይም ደግሞ መስራት እንዳለባችሁ ለማወቅ ደግሞ የጤና እንክብካቤ አቅራቢዎች ጋር መነጋገርና የእነሱንም ደግሞ ሙያዊ ድጋፍ ብታገኙ የተሻለ ለውጥ ታመጣላችሁ ማለት ነው። እንዲሁም ደግሞ የጡንቻ ጥንካሬና ተጣጣፊነትን መገደብ ያስፈልጋል። የሰውነትን ዋና ክፍል የሚያጠናክሩ የሆድና የጀርባ ጡንቻ ልምምዶች እነዚህን ጡንቻዎች በመደገፍ አብረው ለጀርባ እንዲሰሩ ያግዛሉ ማለት ነው። በዚህ መንገድ የጀርባ ህመም የመከሰት እድሉን መቀነስና ማስተካከል ይቻላል ማለት ነው። እንዲሁም ደግሞ ጤናማ ክብደት እንዲኖር ማድረግ ይኖርባቸዋል። ከመጠን በላይ መወፈር የጀርባ ጡንቻዎችን ያጨናንቃል ወይም ጭንቀት በማዕከላቸው ላይ የማይሆን ሎድ እንዲፈጠር ያደርጋል። ስለዚህ የጀርባ ህመም እንዲከሰት ከሚያደርጉ ነገሮች መካከል አንዱና ዋነኛ የሆነ ክብደት መጨመር ስለሆነ ይህንን ነገር ማስተካከልና እርምጃ መውሰድ ያስፈልጋል ማለት ነው። እንዲሁም ደግሞ ማጨስን ማቆም ይኖርባቸዋል። ማጨስ ለታችኛው የጀርባ ህመም ተጋላጭነትን ስለሚጨምር አደጋው በእያንዳንዱ ቀን በሚጨሱ ሲጋራዎች ቁጥር ስለሚጨምር ማቆም ይህንን አደጋ ለመቀነስ የሚረዳ ነው ማለት ነው። ስለዚህ ከማጨስ መቆጠብ የጀርባ ችግርን ለመከላከል ተመራጭ መንገድ ነው ማለት ነው። ከዚህ ጋር በተያያዘ ደግሞ የጀርባን ጤንነት ለመጠበቅ አጋዥ የሆኑ አንዳንድ መንገዶች ደግሞ እንመልከት። ለምሳሌ አለመጎንበስ ያስፈልጋል። እንዲሁም ደግሞ ትክክለኛውን የዳሌ አቀማመጥ መጠበቅ ወይም ደግሞ ዳሌያችሁ ወደፊትም ሆነ ወደኋላ እንዳያጋድል ጥንቃቄ ማድረግ ያስፈልጋል። እንዲሁም ደግሞ ለረጅም ጊዜ ስትቆሙ ከታችኛው ጀርባ ላይ ያለውን ጫና ለመቀነስ አንድ እግራችሁን ዝቅ ባለ የእግር ማስቀመጫ ላይ ማድረግ ይኖርባቸዋል። ስትቀመጡ ደግሞ ጥሩ የታችኛውን ጀርባ ድጋፍ ሊሆን የሚችል የእጅ ማስቀመጫ ያለውና የሚሽከረከር መቀመጫ ያለውን ወንበር ላይ ብትቀመጡ ወይም ደግሞ ብትጠቀሙ የተሻለና የተመረጠ ነው ማለት ነው። እንዲሁም የጀርባችሁን የተለመደ ኩርባ ለመጠበቅ ትራስ ወይም ደግሞ የተጠቀለለ ፎጣ በጀርባችሁ መታጠፊያ ወይም በታችኛው ጀርባችሁ ላይ ማድረግ ይኖርባቸዋል ማለት ነው። ሌላውና የመጨረሻው ነገር ደግሞ ከባድ ነገሮችን ማንሳት ማስወገድ ይኖርባቸዋል። ከባድ ነገርን ማንሳት ካለባችሁ ደግሞ እግራችሁን እንዲሰራ ማድረግ ይኖርባቸዋል።
የምታነሱትን ነገር ከሰውነታችሁ ጋር አቅርባችሁ መያዝና ከጉልበታችሁ ሸብረክ ብላችሁ ማንሳት ይኖርባችኋል። ምክንያቱም ይህን በምታደርጉበት ጊዜ ሎድ በጀርባችሁ ላይ ከማረፍ ይልቅ በእግራችሁ ላይ በመሆን የምታነሱትን እቃ በጉልበት ወይም ደግሞ በፎርስ እንድታነሱት ያግዛችኋል። እንዲሁም ደግሞ ጀርባችሁም እንዳይጎዳ ያደርጋል ማለት ነው። ምክንያቱም ከባድ ነገር በምታነሱ ጊዜ አንዱ የጀርባ ህመም መንስኤ እና ምክንያት ከሚሆኑት ነገሮች ውስጥ ከባድ ነገር ማንሳታችሁ ነው ማለት ነው። ይህ ደግሞ የሚኖረውን የጀርባ ህመም ዙሩን በጣም በማጥበብ ወይም ደግሞ የመዳን ሁኔታዎችን በማጥበብ ለከፋ ችግር እንድትጋለጡ የሚያደርግ መንገድ ማለት ነው። ስለዚህ እነዚህንና ሌሎች መሰል የሆኑ በባለሙያ የታገዙ መንገዶችን በመጠቀም የጀርባ ህመም የሚከሰትበትን መንገድ መቀነስና ማስተካከል ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ከጀርባ ህመም ጋር በተገናኘ እንዴት እንደሚከሰትና ምን አይነት ዘዴዎችን መጠቀም እንደምትችሉ የሚያሳይ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች ዳግም እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት ማድረጋችሁን እንዳትረሱ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።